Hello everybody, this is Yedo Language. Welcome back to my channel. እንደምን አላችሁ ወደ ቻናሌ ቤተሰቦች። እንግዲህ ዛሬ በተለየ መልኩ አጠር ያለ መጠን ያለ በጣም ግን አወዛጋቢ ምርጥ የሚባለውን ቶፒክ ነው ወደ እናንተ ይዤ የመጣሁት ማለት ነው። It's about teeny punctuation mark that cause a big confusion ማለት ነው። እንግዲህ በጣም ትንሽ የሚመስሉ ግን ብዙ ስህተቶችን የሚያሰሯችሁን እነዚህን የእንግሊዘኛ ጥበቦች ናቸው ማለት ነው ይዤ ይላችሁ የመጣሁት ዛሬ። እነማን ናቸው የሚለውን ነግራችኋለሁ። ኢትስ አባውት አፖስትሮፍ ነው ማለት ነው። ስለ አፖስትሮፍ ምን ያህል ታውቃላችሁ? በርካታ ሰዎችን ጠይቄ እንግዲህ ብዙም ግንዛቤ እንደሌላቸው ነው የነገሩኝ። ኮማና አፖስትሮፍን አንድ እንደሚያደርጋቸው በጣም ብዙ ሰዎች ነግሮኛል። ሆኖም ግን they are not the same ማለት ነው። በዚህ ቪዲዮ እንግዲህ ፍትትት አድርገን ስለ አፖስትሮፍ ጽድት ያለውን ነገር እና ትክክለኛውን ነገር ማሳወቃችሁ ይሆናል። ይህን ትምህርት የሚጠቅማችሁ እንግዲህ this is important for students and also those of you who are going to write an essay or something like that. It could be a paragraph or something. ስለዚህ ፓራግራፍ እና እንዲሁም ደግሞ የተለያዩ ኢሴዎችን ለምጽፉ ተማሪ ለሆናችሁ በጣም ወሳኝ ነው ማለት ነው። At the whole level, as a language learner students, this is very essential to know these parts ማለት ነው። ይሄንን ማወቅ በጣም ግድ ይላል። Alright, እስቲ ወደ ጉዳያችን እንግባ። እንግዲህ now is first of all what is apostrophes ስንል እንግዲህ apostrophe ምን ማለት ነው? It is a think of the apostrophe as a spotlight. It points honors ማለት ነው, like ownership ነው ብዙ ጊዜ የሚያመለክትልን ባለቤትነትን ነው ማለት ነው። apostrophe is a spotlight as the owner ማለት ነው። ባለቤትነትን የሚያሳየን ነው ማለት ነው። ብዙ ጊዜ እንግዲህ we use as apostrophe ምንላት ይቺ ምልክት ነች ማለት ነው። እዚህ ጋር የምታዩት and also s አለች or apostrophe ከፊት ሆነና ደግሞ s ከኋላ የምትሆንበት ታይም ይኖራል። እንደዛ ነው ታይም ላይ መቼ ነው ብትሉኝ እንግዲህ ዛሬ በዚህ ትምህርት የምታገኙት ይሆናል ማለት ነው። so in English if the apostrophe before s or if the apostrophe after s in English is determined by whether the noun is singular or plural ማለት ነው right። እንግዲህ ከፊትም ሆነች አፖስትሮፍ ከኋላ የሚወሰነው ወይም የሚያሳየው ምን ነው ማለት ነው። it's singular ወይም ነጠላ መሆኑን ሊያሳየን ይችላል or ደግሞ plural ወይም ብዙ ቁጥር ሊያሳየን ይችላል ማለት ነው። ስለዚህ ስለሆነ ነገር ስናወራ ብዙ ቁጥርን የሚያሳየን ከሆነ ያው plural ልንለው እንችላለን ማለት ነው። ይሄ what does it mean ነው ብለን እንዲካየን the next one is also singular noun ነው። what is a singular noun is ምን ማለት ነው? ነጠላ የሆነ ስሞች ሲመጡ singular noun ላይ እንዴት ነው አፖስትሮፍ ልንጠቀም የምንችለው የሚለውን ላሳያችሁ። ለምሳሌ add apostrophes if the noun is singular ማለት ነው። ሁሌም ስሙ ወይም ያለው ወይም የተሰጠን ስም ነጠላ ከሆነ or singular ከሆነ even it ends in s ማለት ነው። አንዳንዴም በኤስ የሚያልቅ እንኳን ሆኖ የሆነ ቃል ነገር ግን ሲንጉላር ሊሆን ይችላል። ስለዚህ እንደዚህ አይነት ታይም ላይ ማንን ነው መጀመሪያ የምንጨምረው? አፖስትሮፍ then ፕላስ ከዛ በኋላ ማንን ኤስን እንጨምራለን። ይሄው እዚህ ጋር እንደምታዩት አፖስትሮፍ ከዛ ኤስን እንጨምራለን ማለት ነው። have you seen that? በዚህ መልኩ ነው የምንሰራው አሁን ማለት ነው። ተከታዩ ለምሳሌ Chris is the word Chris is ended by s. you see that? እዚህ ጋር የምትዋት ይቺ ቃል በኤስ ነው ያለቀችው። ስለዚህ እዚህ ጋር ምን ብሎናል ማለት ነው? ሲንጉላር ናውን ሆኖ እንኳን በኤስ የሚያልቅ ከሆነ እናንተ አፖስትሮፍ አድርጉና ኤስን ጨምሩ ነው የሚለው አይደል? ስለዚህ እዚህ ጋር የምትዋት ቃል ይሄ በኤስ ነው ያለቀው ክሪስ የሚለው ቃል። ከዛኛ ምን እናደርጋለን? ክሪስ ካር ይላል አይደል? ክሪስ ካር ሲል እኛ በኤስ ስላለቀ ምንድነው የምናደርገው? አፖስትሮፍ እናደርግና ኤስን እንጨምራለን ማለት ነው። Chris look እዚህ ጋር በኤስ የሚያልቅ ነው ይሄኛው ቃል the Jones house ይላል። ባለቤትነት ነው እነዚህ የሚያመለክቱ። ክሪስ ካር ስንል የክሪስ ካር ነው ማለት ነው። የክሪስ ካር ነው right and the John ይለና the Jones ብሎ አፖስትሮፍ እና ኤስን እንጫለን ማለት ነው። እናንተ ሁሌም ምን ጊዜ አፖስትሮፍ ኤስን የሚጨምሩበት አንዱ ፖይንት መቼ ነው ማለት ነው? when there is a singular noun even if the word is ends by s ማለት ነው። ስለዚህ singular noun ነው በኤስ የሚያልቅ ከሆነ እንኳን ምንድነው የምትጨምሩት ማለት ነው? አፖስትሮፍ ኤስን ትጨምራላችሁ። this is the first rule ማለት ነው። don't forget that
ወደ ሁለተኛው ደግሞ ስወስዳችሁ ሁለተኛው ህጋችን ፕሉራል ናውን ላይ እንግዲህ if the plural noun doesn't end in s add an apostrophe plus s የሚላችሁ እንግዲህ አንድ ፕሉራል የሆነ ቃል በኤስ እንኳን ባያልቅ ምን ጨምሩ ነው የሚላችሁ? አፖስትሮፍ ኤስን ጨምሩ ነው የሚላችሁ። አፖስትሮፍ አድርጋችሁ ከዛ ኤስን ጨምሩ ነው የሚላችሁ። ለምሳሌ the children የሚለው ቃል በኤስ አይደለም ያለቀው፣ ነገር ግን ይሄ ቃል ፕሉራል ነው፣ ራይት? ፕሉራል ነው ወይም ብዙ ቁጥር ነው። the children ሲል ልጆቹ እያለ ስለሆነ ብዙዎች ቁጥርን ያመለክታል ማለት ነው። ለዚህ በኤስ እንኳን ባያልቅ ምን ጨምሩ ነው ያለን? አፖስትሮፍ ኤስን ጨምሩ ብሎ ነው ደ the children's toys, right? So the children's toys ብለን እናወራለን ማለት ነው። ስለዚህ ባጭሩ ሁለተኛው ህጋችን የትኛውም ፕሉራል ወርድ ሲሆነ በኤስ ባያልቅ እንኳን እናንተ አፖስትሮፍ ኤስን ጨምሩ የሚል ነው ማለት ነው። add apostrophe if the plural noun ends s። ሌላው ደግሞ በኤስ የሚያልቁ ፕሉራሎች አሉ። ፕሉራል ማለት ብዙ ነው። እንደምንባልኳችሁ ቡክ የሚል ቃል ቢኖር ቡክ ማለት መጽሐፍ ነች፣ ስናበዛው ቡክስ ይሆናል ማለት ነው። መጽሐፍ ይሆናል ኤስ ስላለች ብቻ ማለት ነች። ስለዚህ እንደዚህ አይነት ቃላቶች ፕሉራል ይባላሉ ማለት ነው። ብዙ ቁጥሮች በኤስ እንደነዚህ በዚህ መሰረት በኤስ የሚያልቅ ከሆነ እናንተ አፖስትሮፍን ብቻ ነው የሚጨምሩት ነው የሚላችሁ። do you understand? for example the cats ይላል። the cats የሚለው ቃል ያለቀው በኤስ ስለሆነ ምን ጨመረን እኛ እዚህ ጋር? አፖስትሮፍ። the cat's toys ስንል ማለት ነው። እንዲሁም the book ብሎ the books ካለ በኤስ ነው ያለቀው አይደለ? ስለዚህ እኛ ማንን ጨመረን? አፖስትሮፍ። the books kids ሊል ይችላል ማለት ነው። and also the house ብሎ ማንን ጨመረ? አፖስትሮፍን ጨመረ ማለት ነው። እዚህ ካንሲል የትኛውም ፕሉራል ወርድ ወይም የትኛውም ፕሉራል ቃል በኤስ የሚያልቅ ከሆነ እናንተ አፖስትሮፍን ብቻ ጨምሩ የሚል ህግ ነው ማለት ነው። don't forget that. the third one is contraction shortcuts in English ማለት ነው። contraction or shortcuts in English ማለት አሳጥሮ መጻፍ። አሳጥረን ስንጽፍ ለምሳሌ do not የሚለውን ቃል አሳጥረን ስንጽፍ don't እንላለን። ነገር ግን ያቺ ኦሚት የተደረገችውን ቃል ወይም የወጣችውን ቃል ለማሳየት ምንም ነው የምንጠቀመው? አፖስትሮፍ ነው። አፖስትሮፍ። ሁለተኛው ደግሞ ሌላው ኢቲዝ የሚለውን ማሳጠር ቢኖርብን እንዴት አድርገን ኢትስ ብለን ነው ማለት ነው። to show that the omission there is an omission word is and we use that apostrophe here ማለት ነው። versus it's also, right? it's also ማለት ነው። it's የሚለውን ቃል ለማሳየት እንደዚሁ እዚህ ጋር አፖስትሮፍ እንጠቀማለን። for example if you want to write about you are የሚለውን መጻፍ ቢፈልጉ how can you write your, right? your so እዚህ ጋር ኦሚት የተደረገች ቃል እዚህ ጋር እንዳለች ወይም የወጣች ቃል እንዳለች ለማሳየት አፖስትሮፍን እንጠቀማለን ነው ባጭሩ። there is no apostrophe here in a possessive pronoun ላይ ምንም አይነት possessive pronoun ላይ አፖስትሮፍን ነው። ፖሰሲቭ ፕሮናውን እነማን ናቸው ካላችሁኝ እዚህ ጋር በጠቅላላ የምታዩቸው እነዚህ ፖሰሲቭ ፕሮናውን ይባላሉ ማለት ነው። ስለዚህ በፖሰሲቭ ፕሮናውን ላይ ምንም አይነት አፖስትሮፍ እንዳትሸወዱ ያንደሰን for example hers የሚለው እዚች ጋር ኤስን ለማውጣት ቆርጬ እንደዚች ልጠቀም አልችልም ማለት ነው። ራይት ስህተት ነው። ኮመን ሚስቴክስ ቱ አቮይድ ማለት ነው። ማስወገድ ያለብን ኮመን ሚስቴኮች ምንድን ናቸው? አፖስትሮፍን ስንጠቀም ስንል እንግዲህ ለምሳሌ አንዳንድ ሰዎች እንዲህ ይላሉ I ate 3 pizza ይሉና አፖስትሮፍ ኤስ ያደርጋሉ። I ate 3 pizza ይባላል እንዴ? አፖስትሮፍ ከፊት መሆን አለበት? No, that's wrong. just add ኤስ ብቻ ነው እዚህ ጋር የምንጨምረው። pizzas አያንልም ማለት ነው። pizzas አፖስትሮፍን ሳናስገባ ኤስን ብቻ እንጨምራለን ማለት ነው። እንደዚህ አይነት ስህተት መስራት የለባችሁም ማለት ነው። and also ዴት ላይ ወይም ቀናቶች ላይ መጠንቀቅ አለባችሁ። ለምሳሌ የ1980 ሙዚቃ ነው ስትሉ 1918 ሚውዚክ እዚህ ጋር ምንም አይነት አፖስትሮፍ የለም እንደምታዩት ከሆነ ማለት ነው። ይሄ ልክ ነው። አንዳንዱም ደግሞ እንደዚህ ብሎ ይጽፋሉ። ለምሳሌ 1918 ብለው ሚውዚክ ይላሉ። ሶ አፖስትሮፋን ከኤስ በፊት ያደርጋሉ ማለት ነው። እዚህ አይነት ታይም ላይ የምትጠቀሙት if only if possessive ማለት ነው or you know like በ1980 ሚውዚክ ቫይብ አይነት ለመፍጠር ስትፈልጉ
ነው ማለት ነው ይሄንን የምትጠቀሙት። ከዛ ውጪ ሌላ የምትጠቀሙት ነገር አይኖርም ማለት ነው። ኩዊዝ ታይም ነው ደግሞ አሁን የምጠይቃችሁ። ኩዊዝ ታይም እንግዲህ እነዚህን ጥያቄዎች እንግዲህ ከመለሳችሁ በእርግጠኝነት የትምህርት ገብቷችኋል ማለት ይቻላል ማለት ነው። The first one is the dash tail wagged, right? The dash tails wagged. መልሱ ዶክስ ነው ወይስ ዶክስ ነው? የትኛው አፖስትሮፍ ያለበት ነው? ልክ ነው። እሱን በኮሜንት ላይ አሳውቁኝ። dash raining outside, dash raining outside. It's ነው ወይስ it's? Which one is correct? Number 3, I love the 1990 dash fashion. S ነው ወይስ አፖስትሮፍ ያለባት S ነው? እነዚህን እንግዲህ በኮሜንት ላይ እስቲ የትኛው ትክክል ነው ብላችሁ እንደምታምኑ አሳውቁኝ። በእርግጠኝነት እንግዲህ እነዚህን እንደምታገኟቸው ይሄ ትምህርት ከገባችሁ እነዚህ ማግኘት እንደማይከብዳችሁ እርግጠኛ ነኝ ማለት ነው። ራይት እነዚህን ይመስላሉ ማለት ነው የዛሬው ትምህርት። አፖስትሮፍ ላይ እንግዲህ 4 ነገሮችን ነግራችኋለሁ for today's video. The first one is when it's singular we use a apostrophe a እንጠቀማለን ሲንጉላር ታይም ላይ ወይም ነጠላ ሲሆን ብለናል። ፕሉራል ላይ ደግሞ not ending s በኤስ የማያልቁ ከሆኑ ፕሉራል ሆነው ወይም ብዙ ቁጥሮች ሆነው በኤስ የማያልቁ ከሆነ we use apostrophe s እንጠቀም እንችላለን ማለት ነው። and also plural ending in s ፕሉራል ሆኖ በኤስ የሚያልቅ ከሆነ ደግሞ አፖስትሮፍን ብቻ መጨመር እንዳለብን አውርተናል ማለት ነው። and no apostrophe ደግሞ ማንጠቀመው መቼ ነው? አፖስትሮፍ possessive pronouns ሲመጡ ምንም አይነት አፖስትሮፍ አንጠቀምም ብለናል። ሌላው ደግሞ ኮንትራክሽን ወይም አሳጥረን ስንጽፍ there is a apostrophe, right, to show that the omitted word is ማለት የሆነ እንደወጣ ያለ ቃል ለማሳየት ስንፈልግ ሁሌም አፖስትሮፍን መጠቀም እንዳለብን በዛሬው ትምህርት ተምረናል ማለት ነው። ይሄንን ይመስላል እንግዲህ የዛሬው ትምህርታችን። ከወደዳችሁት አይታችሁ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ ማለት ነው። ለዚህ ቻናል አዲስ ከሆናችሁ አሁኑኑ እንግዲህ ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። በቀጣይ አሪፍና ምርጥ ቪዲዮ ይዤላችሁ እስክመጣ እስከዛው ባይ ባይ ቻው።